ከሞኝ ደጅ ሞፈር ይቆረጣል እንዲሉ የኢትዮጵያ አየር መንገድን ከክልላዊ ተቋምነት ወደ ዓለም አቀፍ የልህቀት ማዕከልነት ያሸጋገሩት የኢትዮጵያ የልቀት ምልክትና ታላቁ መሪ ተወልደ ገብረ ማርያም አሁን ደግሞ የፓኪስታን አየር መንገድን ከኪሳራ አውጥተው ወደ ትርፋማነት እንዲመልሱ በዋና ስራ አስፈጻሚነት መመረጣቸው ሲሰማ ብዙ ኢትዮጵያውያን ስሜታቸውን መቆጣጠር አቅቷቸው ለቁጭት ተዳርገዋል። ሹመት እንደ ብሉምበርግ እና አረብ ኒውስ ባሉ ዓለም አቀፍ መገናኛ ብዙሃን በሰፊው የተዘገበ ሲሆን እውነታው ግን የፓኪስታን አየር መንገድ በአዲስ የባለቤትነትና የአመራር መዋቅር ውስጥ መግባቱን የአሪፋቪ ኮርፖሬሽን የተባለው የግል ጥምረትም የአየር መንገዱን የስራ አመራር ቁጥጥር መረከቡን ተከትሎ የተደረገ ስትራቴጂካዊ ውሳኔ መሆኑን የሚገልጹ አሉ። አዲሶቹ ባለቤቶች የአየር መንገዱን የፋይናንስ አቅም ለማጠናከር የበረራ አውሮፕላኖችን ለማዘመንና የበረራ መዳረሻዎችን ለማስፋፋት በመጀመሪያ ዙር 80 ቢሊዮን የፓኪስታን ሩፒ ኢንቨስት ማድረጋቸው ተገልጿል። በአጠቃላይም 180 ቢሊዮን ሩፒ ለኢንቨስትመንት ታቅዷል። የአቶ ተወልደ መመረጥ አየር መንገዱን በክልላዊና በዓለም አቀፍ የኢንዱስትሪ ገበያ ውስጥ ተወዳዳሪ ለማድረግ ለተያዘው ስትራቴጂካዊ እቅድ ወሳኝ መሆኑ ታምኖበታል። ለአቶ ተወልደ የሹመት በዓለም አቀፍ የአቪዬሽን ኢንዱስትሪ ያላቸውን ከፍተኛ ተቀባይነት የሚያረጋግጥ ቢሆንም ኢትዮጵያውያን ግን አንድ ጥያቄ ማንሳታቸው አልቀረም። እንዴት አንድ ሀገር የገነቡና ስሟን በዓለም ላይ ያስጠሩ መሪ በውጭ ሀገራት ሲፈለጉ እኛ ሀገር ውስጥ ግን በጥርጣሬና በፖለቲካዊ ጫና ተወጥረው እንዲወጡ ተደረጉ? የዚህን ጥያቄ መልስ ለመረዳት ወደ ኋላ ተመልሰን የህይወት ታሪካቸውንና የአመራር ዘመናቸውን በዝርዝር መቃኘት ያስፈልጋል። አቶ ተወልደ ገብረ ማርያም በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪያቸውን አጠናቀው በመቀጠልም በእንግሊዝ በሚገኘው ኦፕን ዩኒቨርሲቲ የቢዝነስ አስተዳደር ኤምቢኤ ማስተርስ ዲግሪያቸውን ያገኙ ብቁ መሪ ናቸው። የሙያ ጉዟቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1985 ዓ.ም ሲሆን የኢትዮጵያ አየር መንገድን ለ37 ዓመታት ያህል በተለያዩ እርከኖች ላይ ሆነው አገልግሏል። በካርጎ፣ በገበያ ጥናትና በሌሎች ቁልፍ ክፍሎች ውስጥ በማገልገል ሰፊ ልምድ የገበዩት አቶ ተወልደ በአሜሪካ፣ ህንድና ሳውዲ አረቢያን በመሳሰሉ ሀገራት የአየር መንገዱ ቢሮዎች ኃላፊ በመሆን መስራታቸው ለዓለም አቀፍ አመራር ብቁ እንዳደረጋቸው ይነገራል። እንደ አሜሪካ ታላላቅ ኩባንያዎች ዋና ስራ አስፈጻሚዎች ሁሉ አቶ ተወልደ ከጫኝና አውራጅነት ጀምሮ እስከ ዋና ስራ አስፈጻሚነት መድረሳቸው ተቋማዊ ዕውቀታቸው ምን ያህል ጥልቅ እንደነበር የሚያሳይ ነው። በ2011 ዓ.ም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ሆነው ሲሾሙ ድርጅቱ በለውጥ ሂደት ውስጥ ነበር። በአቶ ተወልደ አመራር ስር የተቀረጸው ቪዥን 2025 የተባለው ስትራቴጂ የአየር መንገዱን ገቢ ከ1 ቢሊዮን የአሜሪካን ዶላር ወደ 4.5 ቢሊዮን ዶላር አሳድጎታል። በአመራራቸው ዘመን የተከናወኑ ዋና ዋና ስኬቶች ሲታዩ የአውሮፕላን መርከብ ማስፋፋት አንዱ ትልቅ ምዕራፍ ነው። የነበሩትን አውሮፕላኖች ከ33 ወደ 130 ከፍ በማድረግ ዘመናዊ የሆኑትን ቦይንግ 787 ድሪም ላይነር እና ኤርባስ ኤስ350 ወደ ኢትዮጵያ በማስገባት አየር መንገዱን በዓለም አቀፍ ደረጃ ተወዳዳሪ አድርገውታል። የአገልግሎት ጥራትን በመጠበቅ ተከታታይ የሽልማት አሸናፊ እንዲሆን በማድረግ እንዲሁም የአውሮፕላን ጥገና ማዕከል፣ ግዙፉ የስካይላይት ሆቴል እና የአቪዬሽን ማሰልጠኛ ማዕከልን ለመገንባት 700 ሚሊዮን ዶላር ወጪ በማድረግ ተቋማዊ መሰረቱን አጠናክሯል። ለእነዚህ ስኬቶች መሰረቱ የእሳቸው ጥብቅ የስራ ባህል ነበር። ጋዜጠኛ ቃለ ኢየሱስ በቀለ በአቪዬሽን ጉዳዮች ላይ ትንታኔ የሚሰጥ ሰው ነው። እሱ እንደሚናገረው አቶ ተወልደ በጠዋት ተነስተው የነዳጅ ዋጋን የመመልከት ልምድ ነበራቸው። ዓለም እንዴት አድራለች የሚለውን ለማወቅ የመገናኛ ብዙሃን ዘገባዎችን መከታተል ሌላው የማለዳ ስራቸው ነበር። አንደኛ በጣም በጠዋት ነው ስራ የሚገቡት፣ ሁለተኛ አምሽተው ነው ከስራ የሚወጡት በማለት የአቪዬሽን ጋዜጠኛው ይገልጻቸዋል። ህይወታቸውን ለአየር መንገዱ የሰጡ ሰው ነበሩ። ነገር ግን የአቶ ተወልደ የአመራር ዘመን ፈተና አልነበረበትም ማለት አይደለም። መጋቢት 1 ቀን 2011 ዓ.ም አየር መንገዱ የገጠመው የቦይንግ 737 ማክስ 8 አደጋ ተቋሙን በዓለም አቀፍ ጫና ውስጥ ጥሎት ነበር። በዚህ ወቅት አቶ ተወልደ በዓለም አቀፍ መገናኛ ብዙሃን ቀርበው የአየር መንገዱ መልካም ስምና ዝና ለመከላከል ያደረጉት ሙግት የዴኒስ ሙይለንበርግን እና የአሜሪካን ኮንግረስ አባላትን ክስ በመጋፈጥ ያደረጉት ጥረት መሪነታቸው ምን ያህል ብርቱ እንደነበረ ያሳያል። ከዚያም የኮቪድ-19 ወረርሽኝ ሲከሰት የመንገደኛ መጓጓዣ አውሮፕላኖችን ወደ ጭነት በመቀየር ኩባንያውን ማትረፍ ችሏል። በአንድም ሰራተኛ ላይ ቅነሳ ሳያደርጉ ይህንን ፈተና መሻገራቸው አመራርነታቸው ምን ያህል ሰብአዊነትና ብቃት የተሞላበት እንደነበረ በግልጽ ያሳያል። አቶ ተወልደ ገብረ ማርያም በስልጣን በነበሩባቸው የመጨረሻ ዓመታት በኢትዮጵያ የነበረው የፖለቲካ ለውጥና የሰሜኑ ጦርነት በአየር መንገዱ ስራ ላይ ተጽዕኖ ፈጥረው ነበር። የትግራይ ተወላጅ በመሆናቸው ብቻ በተለያዩ ወገኖች ታማኝነታቸውን እንዲጠራጠሩና አየር መንገዱን በፖለቲካዊ ዓላማ እንዲያውሉ ጫና ያደረግባቸው እንደነበር ይነገራል። አንዳንዶች በባንዳነት ፈርጀዋቸዋል፣ ሌሎች ደግሞ ታማኝነታቸውን ሙሉ በሙሉ ጠይቀዋል። ሆኖም ግን አየር መንገዱ የልማት ድርጅት ቢሆንም ከጣልቃ ገብነት ራሱን ጠብቆ
ጥብቅ የንግድ መርህ መከተል መቻሉ በአቶ ተወልደ ገብረ ማርያም ጠንካራ አመራር ምክንያት ነው። የጀርመኑ ዶይቼ ቬለ እንደዘገበው አቶ ተወልደ ለተቋሙ በነበራቸው ሙያዊ ታማኝነትና ከተቀናጣ ወጪ በመቆጠባቸው ምክንያት ኩባንያው ከሙስና የጸዳ ሆኖ እንዲቀጥል አድርጓል። ይህ ሁሉ ልምድና ታማኝነት ዛሬ ፓኪስታን አየር መንገድ እንዲቀጥራቸው ካደረጉት ዋና ዋና ምክንያቶች መካከል አንዱ ነው። ፓኪስታን አየር መንገድን በባለቤትነት የተረከበው ቡድን ለአቶ ተወልደ እጅ ዘርግቶ ሲጠራቸው፣ ኢትዮጵያ ውስጥ ግን አሁንም ስማቸው በጥርጣሬና በፖለቲካዊ ውዝግብ ውስጥ እንዲያልፍ መደረጉ የብዙ ኢትዮጵያውያንን ልብ ሰብሯል። አንዳንድ ግለሰቦች ስማቸውን ሲያብጠለጥሉ፣ በሌላ በኩል ደግሞ ዓለም አቀፍ ተቋማት ለእርሳቸው የነበረው አክብሮት በአገር ውስጥ ያለውን የአመራር ብቃት የመገምገም ችግር ያሳያል። አንድ ባለሙያ በአገሩ ሲሰደብና ሲጨቆን በውጭ ሀገር ደግሞ በክብር ሲጠራ ማየት የኢትዮጵያ የዛሬው እውነታ ሆኗል። ለዚህ ሰው ባርኔጣችንን ከፍ ካላደረግን ለማን እናደርጋለን ብለው የሚጠይቁ ዜጎች የአቶ ተወልደ ስራ የአየር መንገዱን ፎርጅድ ማድረግ ሳይሆን የሰውየውን ጥንካሬ መመስከር እንደሆነ ይረዳሉ። በአሁኑ ጊዜ የአቶ ተወልደ ሹመት በይፋ ከመታወጁ በፊት የተለመደው የመንግስት የጸጥታ ማጣሪያ እየተከናወነ መሆኑን የአየር መንገዱ የስራ ኃላፊዎች ማረጋገጣቸው የፓኪስታን መንግስት ለዚህ አዲስ ምዕራፍ ምን ያህል ትኩረት እንደሰጠ ያሳያል። ኢትዮጵያውያን ይህንን ሲመለከቱ ከሀገራቸው ተገፍተው የወጡ ብርቅዬ ባለሙያዎች በሌሎች ሀገራት ሲያበሩ ማየት የጋራ ስሜት ሆኗል። ተወልደ ገብረ ማርያም በአየር መንገዱ በቆዩባቸው 11 ዓመታት የገነቡት ተቋም ዛሬም ድረስ በአመራርነታቸው የተገነባው የስራ ባህልና ስትራቴጂክ እቅድ የአየር መንገዱ ስኬት መሰረት ሆኖ እያገለገለ ይገኛል። የፓኪስታን የአየር መንገድን ትርፋማነት ለመመለስ የሚያደርጉት ጥረት ለኢትዮጵያውያን የባለሙያዎችን ዋጋ እንደገና የሚያስታውስ ይሆናል። የአቶ ተወልደ ገብረ ማርያም የፓኪስታን አየር መንገድ ሹመት ለእሳቸው የዓለም አቀፍ እውቅና ማሳያ ሲሆን፣ ለኢትዮጵያ ደግሞ በባለሙያዎች አስተዳደርና በኢንተግሪቲ ላይ የተገነባ አመራር ምን ያህል ዋጋ እንዳለው የሚያስታውስ ክስተት ነው። አሁን አቶ ተወልደ ገብረ ማርያም በፓኪስታን አየር መንገድ የሚያሳዩት የለውጥ ስራ ለዘርፉ እንደሌላ የድል አድራጊነት ታሪክ እንደሚቆጠር ይጠበቃል። የኢትዮጵያውያን ቁጭት ግን የሚቀጥለው ምን ያህል ጠንካራና አቅም ያለው መሪ በገዛ ሀገሩ ተገፍቶ ለሌላው አገር መዳረሻ ሆነ በሚለው ጥያቄ ላይ ነው። ይህ ክስተት የሀገራችንን የባለሙያ አያያዝና የአመራር አስተሳሰብን በድጋሚ የሚፈትሽ ይሆናል። ለኢትዮጵያ አየር መንገድ ይህን ያህል ውለታ የዋለ መሪ አገሪቱ በደንብ ሳታከብረውና ሳትጠቀምበት ፓኪስታን ወስዳ እየተጠቀመችበት መሆኑ ብዙዎችን ለቁጭት ዳርጓል። በስራቸውና በሙያቸው ለሚታወቁት አቶ ተወልደ የትኛውም የዓለም ክፍል ቢሆኑ የሚያበረክቱት አስተዋጽኦ ለዘርፉ ትምህርት ነው። ለእሳቸው ባርኔጣችንን ከፍ ማድረግ የምንችለው በሰሩት ስራና በገነቡት ተቋማዊ ጥንካሬ አማካኝነት ነው። አቶ ተወልደ ገብረ ማርያም የኢትዮጵያ አቪዬሽን ታሪክ የማይረሳቸው በስራ ወዳድነታቸውና በራዕያቸው የሚታወቁ ባለሙያ ናቸው። አዲስ የስራ ምዕራፍ ሌላው የድል አድራጊነት ታሪካቸው እንደሚሆን ይታመናል። ስለሳቸው የምታውቁትን ምናልባት የምታስታውሱትን ጻፉልን አስተያየት መስጫው ላይ። በዋናነት ከትግራይ ተወላጅነታቸው ጋር ተያይዞ ከዓመታት በፊት ይነሳባቸው የነበረ ጥያቄ አለ። እሱም በተመለከተም የምታውቁት ያነበባችሁት የሰማችሁት ነገር ካለ እንወያይበት። ሰናይ ጊዜ